ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱ በትህትና እየጠየቅኳችሁ አሁን የምንገኝበት ቦታ ከጦር ኃይሎች ተሻግረን ወደ አየር ወይም ደግሞ ወደ ቤተል የሚያስኬደውን አስፓልት ይዘን እየሄድን እንገኛለን። በዚህ አካባቢ መድኃኔዓለም አለ። መድኃኔዓለም ቤተክርስቲያን በዚህ አካባቢ ስንደርስ አሳያችኋለሁ። ይሄኛው አሁን ያለንበት ቦታ ጦር ኃይሎችን ተሻግረ ወይም ደግሞ ኩዊንስ ሱፐርማርኬት ያለበት አካባቢ ነው የምንገኘው። በዚህ ጋር በስተቀኝ በኩል ይሄ የምትመለከቱት ኩዊንስ ሱፐርማርኬት ነው ያሳዩዋችሁ የሚገኘው ይሄኛው ማለት ነው። ኩዊንስ ሱፐርማርኬት የሼክ አለሙዲ መሰለኝ እንግዲህ ጦር ኃይሎችን ይሄንን ቦታ ምን ጦር ኃይሎችን ወረድ እንዳልን ነው የምናገኘው። እዚህ አካባቢ ምንድነው የሺ ደበሌ ነው የሚባል ያለ ወደ የሺ ደበሌ መሰለኝ እንግዲህ እየሄድን ያለ ነው። ወደ አገቱ ላይ ስንወጣ እንደዛ ነው ብለውኛል። የዚህ ሰፈር ልጆች እስኪ ብትነግሩኝ ደስ ይለኛል። እንግዲህ አካባቢን እያየው እየቃኘው ስለምገኝ አሁን ይሄኛውን ቁልቁለቱን እንደወረደ ማለት እዚህ ጋር ድልድይ አለ። በዚህ ጋር እየተጠጋን ስንደርስ አሳያችኋለሁ። እነኛ መኪኖች በሚሄዱበት መድኃኔዓለም ቤተክርስቲያን ይገኛል። ይሄኛው እንግዲህ ያለንበት ቦታ የሺ ደበሌ ነው። ሺ ደበሌ ይሁን ብቻ ግን የሺ ደበሌ ነው የሚባል። በዚህ ጋር መድኃኔዓለም ነው የሚያስኬደው። እዚህ ጋር የሺ ደበሌ የሚሉት አለ። አካባቢ መሰለኝ እንግዲህ የሺ ደበሌ የሚባለው ነው ወይስ በሌላ አቅጣጫ ነው የሺ ደበሌ ያለው? ባካችሁ ብትነግሩኝ ደስ ይለኛል በጣም። ወደ አምቦ መንገድ ወደሚያስወጣው እየሄድን ነው የምንገኘው። አሁን እየተጓዝን ያለ ነው። እዚህ አካባቢ ደግሞ አሪፍ ሸክላ መሸጫዎች አሉ። እነሱን አሳያችኋለሁ የሚያማምሩ። ከዚህ አካባቢ ጀምሮ አሉ። ግማሾቹ መኪኖቹ ፊት ለፊት ስለያዙት ነው እንጂ ይታያል። የሸክላ ማለት የቡና ጀበናዎች እንደገና ደግሞ ብረት ድስቶች አሉ አይደል? እነሱን ሲኒ የሚመሳሰሉ እነሱ አሉ በብዛት እዚህ አካባቢ አለ። ይሄኛው ፊት ለፊት የምንመለከተው ይኸውላችሁ እዚህ አካባቢ ይሄኛው የምንመለከታቸው ሸክላዎች ናቸው በአሉ። እዚህ አካባቢ ብትመጡ አታጡም። ሴራሚኮች ናቸው፣ የሸክላ ሴራሚኮች ናቸው እዚህ አካባቢ የሚገኙት። ይሄኛው እንግዲህ ወደ ቤተል የሚያስኬደውን አስፓልት ይዘኝ ገና ነው ግን አልተገናኘም። ስንገናኝ የአምቦ መንገድ አለ እዛ ላይ ወጥተን አሳያችኋለሁ። እንግዲህ እየተጓዝን የምንገኘው ወደ ቤተል ነው። ቤተልን አካባቢ ደግሞ በደንብ አድርጌ ነው የማሳያችሁ። እነኝን እያያችሁ ይመስለኛል። እንግዲህ እዚህ አካባቢ እንደ ሰልባጅ ነገር በጨረታ የሚሸጥበት ቦታ አለ። ወንዝ አካባቢ ነው። ስንደርስ አሳያችኋለሁ። ያው እንግዲህ ይሄኛው የምንመለከተው የታፔላው ላይ እንደምንመለከተው የአምቦ መውጫ ነው የሚባለው። ይሄኛው ፊት ለፊት ያለው ሰልባጅ መሸጫ እንደ ጨረታ ነገር በጣም በብዛት ሰው አለው ውስጡ ገብተው። ይሄኛው የታጠሩ ቆርቆሮስ ማለት ነው። እንደገና ደግሞ ልብሱን አጥበው ወንዝ ዳር አስጥተውታል። የዞርን አሳያችኋለሁ። እንግዲህ ፊት ለፊት ይታየኛል። ይሄኛው የአምቦ መውጫ ነው። ወደ ላይ እንግዲህ ወደ አምቦ መውጫ ነው ታፔላው ላይ እንደተመለከትነው። ዞረንኛ ወደ ቤተል ነው የምንሄደው። ይኸውላችሁ እዚህ አካባቢ ይኸውላችሁ ልብሱን በጨርታ
ይዋቸው እንግዲህ እዚህ አካባቢ ልብስ የተሰጠ አለ ከጨረታ የተገዛ ነው ብለውኛል። እንግዲህ ከውስጥ አሁን እንግዲህ አቀበቱን ይዘን እየሄድን የምንገኘው ወደ ቤተል ነው የሚባለው እንግዲህ የሰፈሩ ስም ወደዛ አካባቢ ቤተል እንግዲህ የሚባለው ቤተል ሆስፒታል ስለነበረበት ነው እንደዛ ነው የሚባለው። እንግዲህ አሁን ዳገቷን ይዘናታል። አካባቢውን ተመልከቱ እንግዲህ ቤተል አካባቢ ይሄንን ይመስላል። እንግዲህ በጣም ለምቷል። በጣም የሚያምር ቦታ ነው። አሁን ለመኖር ምቹ የሆነ ቦታ ነው። የተያየን እየጎበኛን የምንሄደው እንግዲህ አሁን ያለንበት ቦታ ቤተል በመባል የሚታወቀው ይሄ ሁሉ አካባቢ እያየናቸው ቤተል አካባቢ ማለት ቤተል ሆስፒታል አካባቢ እየደረስን የምንገኘው ግን እዛ አካባቢ ያሉትን ሁኔታዎችን አካባቢዎችን የሚያማምሩ ፎቆችን እንደገና ደግሞ ቪላ ቤቶችም አሉ። እነሱን በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ያው እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ኮመንት ውስጥ እየገባችሁ እንግዲህ ይሄ አካባቢ ይሄ የሚባል ነው እንደዚህ ነው የሚባለው ብትሉኝ ደስ ይለኛል። እኔም ለጠቅላላ እውቀት ይሆነኛል። ለሌላ ጊዜ ደግሞ በደንብ አድርጌ ነው የማስጎበኛችሁ። አሁን እንግዲህ ፋሚሊ ታወር ይታየኛል ወደ ላይ እዛ አካባቢ ነን እየደረስን የምንገኘው። ይሄኛው ያየነው ፋሚሊ ታወርን ያየነው ወደ በፊት አደባባይ ነበረ። ወደዛ ጋር እየተቃረበን ነው። መስጊድ ይታየኛል እዛ ጋር በፊት አደባባይ የነበረበት ቦታ ላይ አሁን ግን መስቀለኛ መንገድ ነው። እዛ ጋር መስጊድ አለ በስተግራ በኩል ነው እንደምትመለከቱት። ይሄኛው እንግዲህ እንደምትመለከቱት መስጊድ ነው። እዚህ አካባቢ በፊት አደባባይ ነበረ። አሁን ግን መስቀለኛ መንገድ ነው። አሁን እኛ ዞረን ወደ ዓለም ባንክ የሚያስኬደውን አስፓልት ይዘን እንሄዳለን ማለት ነው ወደ ላይ። ቤተል በዚህ ጋር ልክ እንደዞራችሁ ነው ቤተል። ግን አሁን ይሄ አስፓልቱ ወደ ዓለም ባንክ የሚያስኬደው ነው ማለት ነው። እንግዲህ እየተመለከትን የምንገኘው አስፓልቱን እስካሁን እዚህ ድረስ ከጦር ኃይሎች እስከዚህ ድረስ ይዣችሁ መጥቻለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትና እየጠየኳችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።